ከአፍሪካ ወደ መካከለኛው ምስራቅ ብሎም ወደ እስያና አውሮፓ የሚደረጉ የንግድ እንቅስቃሴዎችን በማቀላጠፍ ብቻ ሳይሆን ቁልፍ ጂኦፖለቲካ እንቅስቃሴ የሚከወንበት መተላለፊያ መሆኑ በብዙዎች አይን እንዲጣልበት አድርጓል። በ19ኛው ክፍለ ዘመን ከአውሮፓውያኖቹ በበርሊን ቅርምት ወደ አፍሪካ እንዲያነጣጥሩ ከረዳቸው ቦታዎች መካከል የሚጠቀሰው ይህ ወሳኝ የንግድና የፖለቲካ መናገሻ ስፍራ የብዙ ውዝግቦችና ርዕዮተ ዓለማዊ ለውጥ የወለዳቸውን አስተሳሰቦችም አስተናግዷል። የግብፅን የኢኮኖሚና ፖለቲካዊ መደራደሪያ ያገዘፈ የፈረንሳውያኑን ሕይወት እስከ መገበር ደርሰው ቢገነቡትም እንግሊዞች የጥጥ ምርታቸውን ለማርካትና በአሜሪካ የእርስ በርስ ጦርነት የተዳከመ ኢኮኖሚያቸውን ለማደስ የመረጡት አውሮፓም ሆነ እስያ በንቃት የሚከታተሉት በስስትም የሚያዩት ወሳኝ የውሃ አካል ተደርጎ ይወሰዳል። ሲዩዝ ቦይ። የዛሬው የመልሕቅ ዝግጅታችንም የሲዩዝ ካናል ጂኦፖለቲካዊ ወሳኝነት፣ በዚህ መተላለፊያ የነበሩ የፖለቲካዊ ፍጭቶችና መሰል ሁነቶችን እንመለከታለን። ፖለቲካ እንደ ሸቀጥ በሚዘወርበት የአፍሪካ ቀንድና የቀይ ባህር አካባቢ የሚገኙ ጥቅሞችን ለመቀራመት ሀያላን በየፈርጃቸው ሲዳክሩና ሲማስኑ ማየት የተለመደ ነው። ቀይ ባህርን ይዞ እስከ ሜዲትራኒያን ባህር የሚዘልቀው የውሃ ክፍል ደግሞ ሁነኛ የሀያላኑ የትግልና የመራኮቻ ሜዳ መሆን የጀመረው ካለፉት 2 ክፍለ ዘመናት ወዲህ እንደሆነም ታሪክ ይገልጻል። ከነዚህ ትኩረት ገብ ከሆኑ ሁነኛ መተላለፊያዎች አንዱ የሆነው ሲዩዝ ካናልም በዚህ አካባቢ እንደመገኘቱ በርካታ ከአካባቢው ጥቅም ለመቋደስ የሚባዝኑ ሀያላንን ከማስተናገድ ቦዝኖ አያውቅም። የሲዩዝ ቦይን ለ87 ዓመታት በበላይነት ተቆጣጥረውት የነበሩት እንግሊዝና ፈረንሳይ ነበሩ። ኋላም በ1948 ዓ.ም የጋማል አብዱል ናስር መንግስት ከሁለት ሀገራት ነጥቆ በቁጥጥር ስር አደረገው። ይህ አብይ የፖለቲካ እጥፋትም የሲዩዝ ቦይ የግብፅ እንዲሆን መንገድ ስለመጥረጉ ይነገራል። ፕሮፌሰር ስቴቬኖ ሶሪያኔ የተባሉ የፖለቲካ ተመራማሪ ስትራቴጂክ ሲግኒፊካንስ ኦፍ ዘ ሲዩዝ ካናል በሚለው ጥናታቸው ላይ እንደገለጹት የአረብ ብሔርተኝነትና የፓን አረብ እንቅስቃሴ አውራ መሪ ሆኑት ጋማል አብዱል ናስር ፈረንሳይና እንግሊዞችን ከአካባቢው ማስወጣታቸው ዛሬም ድረስ የአካባቢውን ፖለቲካዊ አሰላለፍ በተወሰነ መንገድ የቀየረ እንደሆነ ያነሳሉ። በወቅቱ በድርጅትና በአክሲዮን ድርሻ የተዋቀረውን የሲዩዝ ቦይ ህልውና አስቁመው ወደ መንግስት ንብረትነት ማዞራቸውም በምዕራባውያኑ ዘንድ ጥርስ ቢያስነክስባቸውም ዛሬም ድረስ ጠንካራ ሆኖ እንዲታይና እንዲገኝ ለሆነው የግብፅ ምጣኔ ሀብት ግን የራሱን አስተዋጽኦ ስለማበርከቱ አያጠያይቅም። ዛሬም ድረስ የሲዩዝ ቦይ ጥቅም በብዙ የሚነሳ ነው። ታሪካዊ አንድምታውንም እንደዚያው ትንሽ እንዳስሰው እስያን ከአውሮፓ በመርከብ ጉዞ ለማገናኘት ረጅሙን መንገድ አፍሪካን የሚዞረውን የባህር መስመር መከተል የግድ ነበር። ከህንድ ውቅያኖስ ወደ ሜዲትራኒያን ባህር በባህር ለመጓዝ በአትላንቲክ ውቅያኖስ በኩል መዞር አማራጭ ያልነበረው መንገድም ነበር። የእስያ አውሮፓ ለረጅም የንግድ የባህር መስመርን ለማሳጠር በቀይ ባህርና በሜዲትራኒያን መካከል ያለውን የሲዩዝ የባህር ሰርጥ የመናድ ሐሳብ ነበር። ሰው ሰራሽ የባህር መስመር የመዘርጋት ሐሳብም ነው። ሁለቱን የውሃ አካላት የማገናኘቱ ሐሳብ ወደ 1920ዎቹ መለስ ይላል። ለዚህም ፈረንሳዊው አሳሽና ኢንጂነር ሌናንት ዲ ቤልፎንድስ ባደረገው ዳሰሳ ሁለቱ ባህሮች ተመሳሳይ ከፍታ ያላቸው መሆኑን መጠቆሙ ሰው ሰራሽ መስመሩን ለመዘርጋት ቀላል እንደሚያደርገው ግንዛቤ ውስጥ ገብቷል። በ1840ዎቹ ግብፅን ያስተዳድር የነበረው የኦቶሞን ኢምፓየር መሪ ከዴፍ ሰይድ ፓሻ ለፈረንሳይ ዲፕሎማት ፈርዲናንድ ዲ ሊሴፕስ መስመሩን የሚዘረጋ ድርጅት እንዲያቋቁም ፈቀደ። ይህም የመጀመሪያው የሲዩዝ ቦይ ምስረታ ጥንስስ ተደርጎ ይቆጠራል። ኋላ ላይ ይሄ ድርጅትም ሲዩዝ ካናል ካምፓኒ የሚል ስያሜ ተሰጠው። የ99 ዓመታት ኮንትራቱም በውሃ መስመሩና በዙሪያው አካባቢ ላይ ተሰጥቶ ነበር። ድርጅቱ የ13 ባለሙያዎች ስብስብ የሆነ ኮሚሽን አቋቋመ። ባለሙያዎቹ አንዱ አሎይስ ኔግሪሌ መሪ ሲቪል መሐንዲስ ነበር። ኔግሪሌ የሲዩዝ ካናልን ንድፍ በመስራት በኩል የመሪነት ሚናም ነበረው።
በኋላ ይህ ባለሙያዎች ስብስብ ሪፖርቱን በ1940ዎቹ መጨረሻ አጠናቀቀ። ግንባታው በሰሜንኛው ክፍል በሰይድ ወደብ በኩል ተጀመረ። የቁፋሮ ስራው ግን 10 ዓመታትን የፈጀ ነበር። 1.5 ሚሊዮን የሚሆኑ ሰዎች ተሳትፈውበታል። የሚያሳዝነው ግን በስራው ላይ ሲሳተፉ የነበሩ የእንግሊዝ፣ የአሜሪካና የፈረንሳይ ድርጅቶች ባሪያ አሳዳሪዎች ነበሩ። በዚህ ትልቅ ስራ ላይ በ10 ሺዎች የሚቆጠሩ ሰዎች በኮሌራና ሌሎች ምክንያቶች ህይወታቸው ማለፉ ከዚህም ዓለም አቀፍ የባህር መተላለፊያ ጎን የሚነሳ መራር ሀቅ ነው። በሌላ በኩል የፖለቲካ ትኩሳቶች የሲዩዝ ቦይን ስራ አስተጓጉሏል። ግብጽ በእንግሊዝም በፈረንሳይም ተተዳደር የነበረ መሆኑ ደግሞ በቀኝ ገዢዎቹ ላይ ተደጋጋሚ አመጾች እንዲነሱ አድርጎም ነበር። በወቅቱ ከነበረው የግንባታ ቴክኖሎጂ ውስንነት ጋር ተዳምሮ የሲዩዝ ቦይ ግንባታ አጠቃላይ ወጪ ወደ 100 ሚሊዮን ብር እንዲደርስ አድርጓል። ይህም ከመጀመሪያው ግምት በእጥፍ ይበልጣል። የባህር ሰርጥን ለመናድ ከፍተኛ ጉልበት ይጠይቅ ስለነበር በፈረስ የሚሳቡ ተሽከርካሪዎችን ኋላም ባቡሮችን በዋናነት እንግሊዝ ተጠቅማለች። እንግሊዝ ከቅኝ ግዛቶቿ የኢሲያ ሀገራት ህንድና ፓኪስታን ጋር ከፍተኛ ንግድ ታካሄድ ነበር። በስተመጨረሻም የግብጽና ሱዳን ከዴቭ ወይም መሪ የነበረው እስማኤል ፓሻ የሲዩዝ ካናልን በ1862 ዓ.ም በይፋ ከፈተ። የአውሮፓና ኢሲያ የባህር በር ላይ የንግድ ልውውጥን የሚያሳጥረው አዲሱ መተላለፊያ መስመር የሲዩዝ ቦይ ለመርከብ ጉዞ ክፍት ሆነ። በመጀመሪያዎቹ 2 ዓመታት በሲዩዝ ቦይ ላይ የተደረጉት የባህር ላይ ምልልሶች ከተጠበቀው በታች ቢሆንም የዚሁ አዲስ መስመር መከፈት በዓለም ንግድ ላይ የራሱን አስተዋጽኦ አሳድሯል። በአውሮፓውያኑ አፍሪካን በቅኝ ግዛት እንዲቀራመቱም የራሱን ቁልፍ ሚና ተጫውቷል። በይፋ ከተከፈተ በኋላ ለ87 ዓመታት በዋናነት በእንግሊዝና ፈረንሳይ ቁጥጥር ውስጥ ቆይቷል። በዓለም የንግድ ሁኔታ ላይ የራሱን ተጽዕኖ ያሳደረው የ193 ኪሎ ሜትር ርዝመት ያለው የሲዩዝ ቦይ በየቀኑ በአማካኝ 50 ያክል መርከቦችን የሚያስተናግድ ሲሆን በአመት ከ300 ሚሊዮን ቶን በላይ ጭነት ይጓጓዝበታል። ቀይ ባህር ላይ ለሚደረጉ የንግድ እንቅስቃሴዎችና ፖለቲካዊ አሰላለፎች የሲዩዝ ቦይ ጠቀሜታ የጎላ ስለመሆኑ አያጠያይቅም። ተለዋዋጭነትና ለፖለቲካ ግብግብ ለማያጣው የአፍሪካ ቀንድ ቀጠናና 3 ሀጉራትን የሚያገናኘው ወሳኝ አካባቢ የሲዩዝ ካናል በብዙ መንገዶች ከፊት የሚነሳ መተላለፊያ ነው። የዚህ መተላለፊያ ህልውና ስጋት ውስጥ መግባት ምስራቅ አፍሪካም ሆነ የቀይ ባህርን ቀጠና የደህንነት የምጣኔና የፖለቲካ እርቅራቅ ውስጥ ሊከት እንደሚችል ልብ ሊባል ይገባል። የዛሬው የመልሕቅ ዝግጅታችን አበቃ።